ዶናልድ ትራምፕ ከግብፁ ፕሬዝዳንት አልሲሲ ጋር ተገናኝተዋል። በተገናኙበት ጊዜ ያደረጉት ንግግር አለ። ዋናው የውይይታቸው ነጥብ የነበረው የአባይ ውሃ እና እዛ ላይ የተገነባው የህዳሴ ግድብ ነበር። ዋናው የሁለቱ ንግግር እዛ ላይ ያተኮረ ነበር። በዛ ውስጥ የግብፁ ፕሬዝዳንት የግብፅን ሀሳብ አቅርበዋል። በዋናነት የህልውና አደጋ የህልውና ስጋት ተደቅኖብናል፣ ኢትዮጵያ የአባይን ወንዝ በመገደቧ ምክንያት የተፈጠረ አደጋ ነው የሚል ነገር ነው ያቀረቡት። እሱን ተቀብለው ዶናልድ ትራምፕ ያደረጉት ንግግር ዛሬ መነጋገሪያ ሆኗል። መሆኑንም ተገቢ ነው ብለን ወስደነዋል። ዶናልድ ትራምፕ ከዚህ ቀደም ያሏቸውን ነገሮች ደግመዋል። የህዳሴው ግድብ ግዙፍ ግድብ መሆኑን፣ ይሄን ግድብ አሜሪካ ፋይናንስ እንዳደረገችው፣ ይሄ ግድብ የግብፅን ውሃ እንዳቆመ እንደገታባት፣ በዚህም ምክንያት ግብፅ አደጋ እንደተደቀነባት ተናግረዋል። ይህንንም መፍታት የኔ ስራ ነው ብለው መውሰዳቸውንም አረጋግጠዋል። እንፈተዋለን፣ አንተንም ጠንካራ መሪ ነህ፣ የኢትዮጵያውን መሪ እንደዚሁ ጠንካራ መሪ ነው፣ ያንተን ያህል ባላቀውም፣ ነገር ግን ሁለታችሁን አገናኝቼ ችግሩን ለመፍታት እንሞክራለን የሚል ንግግር አድርገዋል። በጣም መነጋገሪያ የነበረው የዛሬው ጉዳይ ያንተን ያህል ባላቅም የኢትዮጵያው መሪ ጠንካራ ናቸው፣ ሁለታችሁን አገናኝቼ ችግሩን ለመፍታት እንሞክራለን የሚለው ንግግራቸው ነው። በአንድ በኩል የብልጽግና ሰዎች ጠቅላይ ሚኒስትር አብይ አህመድ በዶናልድ ትራምፕ አንደበት ጠንካራ መሆናቸው ተነገረ በሚል በደንብ መነጋገሪያ አድርገውታል። ሌሎች ደግሞ የተለያየ ሀሳቦችን ሰጥተዋል። ብቻ ግን ዛሬ ላይ መነጋገሪያ የነበረው ጉዳይ እቺን ንግግር ማዕከል ያደረገ ነው። ይህንን በደንብ አድርገን እንተነተነዋለን። ለእኛ እቺ የዶናልድ ትራምፕ ንግግር አንተ ጠንካራ መሪ ነህ፣ ያንተን ያህል ባላቀውም የኢትዮጵያውን መሪ ጠንካራ ነው የሚለው ንግግር የዶናልድን ትራምፕ ቁማር በደንብ የሚያሳየ ነው። ባይዘዌ ያ ቁማር ያልገባቸው ሰዎች ናቸው ጠቅላይ ሚኒስትር አብይ አህመድ ጠንካራ ተባሉ እያሉ ሲያጮሁ የነበሩ። እሱ ጩኸት እውነቴን ነው እምላችሁ አስፈርቶኛል። እሱንም እነግራችኋለሁ። ያ አይነት ምልከታ በጣም አስፈርቶኛል። እሱንም በሚመለከት እንነጋገራለን። ትራምፕ ምንድን ነው እያደረጉ ያሉት? አንደኛ የህዳሴውን ግድብ ጉዳይ በጣም ትልቅ ጉዳይ አድርገው ማስቀመጥ እየፈለጉ ያን እየፈለጉ ያሉበትን ምክንያት እንመጣበታለን። ግን ዋናው በጣም ትልቅ ጉዳይ አድርገው የኢትዮጵያው መሪ ጠንካራ መሪ ነው የሚለው ንግግር የጉዳዩን ግዝፈት የጉዳዩን ክብደት ለመጨመር ብለው የተናገሩት ጉዳይ ነው። የንግድ ቋንቋ ነው። የንግድ ቋንቋ ተመልከቱ። ሰሞኑን የሚያደርጓቸውን ንግግሮች በሙሉ ካያችሁ ግድቡ ውሃውን አቆሙ ይላሉ። አሁን ግብፅ በቃ የአባይ ውሃ የላትም ይላሉ። ግብፅ እንኳን በዚህ ደረጃ አታወራው። ለመናገር እሳቸው በሚሉት ደረጃ እንኳን ግብፅ አትለው። እሳቸው በቃ አሁን ላይ
በቃ ግብጾች በውሃ ጥም ሊሞቱ ነው አይነት ነገር ነው ንግግራቸው። ይህን የሚሉበት ምክንያት ጉዳዩን በጣም ትልቅ ጉዳይ ነው የያዝኩት ነገር ለእናንተ በጣም ትልቅ ጉዳይ እንደሆነ ወቁት እያሉ ትልቅ ጉዳይ ነው ማለት ከውሃ ጥም ነው መገላግላችሁ፣ ከሞት ነው ማድናችሁ አይነት መልእክት ነው ያስተላለፉ ያሉት። እዚህም ከፕሬዝዳንት አልሲሲ ጋር ባደረጉትም ንግግር ይህንኑ ነገር ብለውታል። ትልቅ አደጋ ውስጥ እንደሆናችሁ ረዳለሁኝ በሚመስል ንግግር ግን እያስተላለፉ ያሉት ለአልሲሲ ለግብጾች ከመዓት ነው ላድናችሁ እየተዘጋጁ ያለሁት የሚለው ከሞት ነው ላድናችሁ እየተዘጋጀው ያለሁት። መጀመሪያ ግድቡ ሳይገነባ መፍትሄ ቢፈለግለት ጥሩ ነበረ ይላሉ። ከላይ ሲታይ ልክ ነው፣ ግን ምን እያሉ ነው? አሁን ከባድ ደረጃ ላይ ከደረሰ መመለስ የማይችልበት ደረጃ ላይ ከደረሰ በኋላ ነው እናንተን ከሞት ለማዳን እየሰሩ ያሉት የሚል ንግግር። መመለስ የማይችልበት ደረጃ ላይ ሁሉ ደርሶ ነው ጣልቃ ገብቼ የእናንተን ፍላጎት ለማስፈጸም እየሞከርኩ ያለሁት። የኢትዮጵያው መሪ ጠንካራ ናቸው የሚለው እኔ ጋር እየመጣ ያለው አልሲሲ ከብዶ እንደሆነ ይገባኛል። ከብዶ እንደሆነ ይገባኛል። የሞት አፋፍ ላይ ነህ። ጉዳዩ መመለስ የማይችልበት ደረጃ ላይ ነው። በሌላም መንገድ ብትሄድ መሪው ጠንካራ ነው። አትችልም አንተ እማትችሉትን ግን በጣም ወሳኝ የሆነ የህልውናችሁን ጉዳይ ነው እኔ ልፈታ እየተዘጋጁ ያለሁት እያለ ዶናልድ ትራምፕ ዋጋቸውን እያስወደዱ ነው ያሉት። ንግድ ነው የምላችሁ ለዛ ዋጋቸውን እየሰቀሉ ነው። ለእናንተ ማድረገው ትልቅ ነው እያሉ ነው። ኢን ሪተርን ትልቅ ነገር እጠብቃለሁ እያሉ በምላሹ ከእናንተ ትልቅ ነገር እጠብቃለሁ። እያደረግኩላችሁ ያለውን ነገር አስቡት። ይህ ህልውና ጉዳያችሁ ነው። የህዳሴ ግድብ ያለቀ ግድብ ነው። መሀል ላይ ምናምን እንኳን ቢሆን ይቀል ነበር፣ ግን ያበቃን ጉዳይ ነው። እንደገና ልመልሰው እየሞከርኩ በሌላ መንገድም ብትሄዱ እዛም ሀገር ያለው መሪ ጠንካራ ነው። ትልቅ ነገር እያደረግኩላችሁ ነው፣ ትልቅ ነገር ከእናንተ እጠብቃለሁ እያሉ ዋጋቸውን እያስወደዱ የሚጠብቁት ነገር ትልቅ መሆኑን አት ዘ ሴም ታይም ለግብጽ እየነገሩ ነው። ቁማር የምንልበት አንዱ ምክንያት ያ ዶናልድ ትራምፕ ይሄን አስልተው ነው የተናገሩት። የፈለገ ዶናልድ ትራምፕ እኮ እንዲህ ናቸው ብንል ግን ነጋዴ መሆናቸውን ግን መርሳት የለም። ስኬታማ ነጋዴ የሚሰጡትን ሰርቪስ የሚሰጡትን አገልግሎት ዋጋውን እየሰቀሉት ነው። ከኔ ውጪ ይሄንን ሊሰጣችሁ የሚችል ማንም የለም። በራሳችሁ አታገኙትም። ሌላም ቦታ ብትሄዱ ይሄን ሊሰጣችሁ የለም። እኔ ጋር ብቻ ያለ አገልግሎት፣ እኔ ጋር ብቻ ያለ መፍትሄ ነው። ዋጋውም ውድ ነው እንዳትረሳ እያሉት ብዙ ነው የምጠብቀው፣ ብዙ ነው የምፈልገው የሚለው ሰው እጃቸው ላይ ያለውን ፓወር በጣም እያስወደዱት። ኢትዮጵያ ውስጥ ያለው መሪ ጠንካራ ነው የሚለው ንግግር አንዱ ማስወደጃ ነው፣ አንዱ ማስወደጃ ነው። ከዛ አንጻር ነው መታየት ያለው።
እንጂ ኢትዮጵያው መሪ ጠንካራ ተባለ ምናምን ተብሎ ጮቤ የሚያስረግጥ ነገር አይደለም። ትራምፕ አደገኛ ነገር በዚህ ውስጥ ለኢትዮጵያ እያስተላለፉ እያሉ ያሉት ምንድን ነው? የግብፅን ፍላጎት ላሳካ ነው ሽምግልናውን የፈለኩት፣ ድርድርን በሉት ድርድሩን የፈለኩት እያሉን ነው። ለአልሲሲ የምሰጥህ ሰርቪስ የማደርግልህ ነገር በጣም ትልቅ ነው፣ ይህንን ተረዳው በሚል አይነት እሱን አይነት መልእክት የሚያስተላልፍ ንግግር ሲያደርጉ አት ዘ ሴም ታይም ለኢትዮጵያ የምታጭው ነገር ብዙ ነው እያሉ መሪው ጠንካራ ነው ሲሉ ማስወደጃ ነው። ይህን የሚገባው ሰው ጠቅላይ ሚኒስትሩ ጠንካራ ተባሉ ብሎ ሊጨፍር አይደለም የሚገባው። ይልቁንስ ምን እያሉ ነው? ለኛ የግብፅ ፍላጎት ይሳካል እያሉ ከግብፅ የምፈልገውን ነገር ለማግኘት ከግብፅ የምጠብቀውን የጠየቅኩትን ነገር ለማግኘት የግብፅን ፍላጎት በእናንተ ኪሳራ አሳካለሁ። ለኛ መርዶ ነው። ጮቤ የሚያስረግጥ የሚያስደስት ጉዳይ አይደለም። ይሄንን መርዶ ደጋግመው ነግረውናል። አሁን እያረጋገጡልን ነው። በግብፅ ዘንድ ያላቸውን ዋጋ ከፍ ባደረጉ ቁጥር የምትፈልጉትን ላደርግ ነው እያሉ ነው። ግብፅ ደግሞ የምትፈልገው ነገር ለኛ ኪሳራ ነው። እዛ መድረክ ላይ እየተዋዋሉ ነው። እዛ መድረክ ላይ በኢትዮጵያ ላይ እየዶለቱ ነው። በግልጽ እየዶለቱ ነው። ያ መድረክ አልሲሲ እና ትራምፕ ተገናኝተው ያወሩት መድረክ ኢትዮጵያ ሽምግልናውን ብትቀበል ድርድሩን ብትቀበል ሊሆን የሚችለውን ነገር ማሳያ ነው። ኢትዮጵያ አታወራም፣ እነሱ ናቸው የሚያወሩት። በቃ ኢትዮጵያ አታወራም። ኢትዮጵያ እዛ የምትሄደው እነሱ አርጊ ያሏትን ልታደርግ ልትቀበል ብቻ፣ አቅጣጫ ልትቀበል፣ ትዕዛዝ ልትቀበል። ያንን ነው የሚያሳየው ይሄ ፕሬዚዳንቱ ንግግር። ይህንን ነው የሚያሳየው። ሌላ የሚያሳየው ነገር አለ። በሌላ በኩል የኢትዮጵያው መሪ ጠንካራ ነው ሲሉ ዶናልድ ትራምፕ የኢትዮጵያው መሪ ማን እንደሆነ በቅጡም አያውቁም። ባለፈው ደብዳቤ ሲጽፉ ደብዳቤ የጻፉት ለፕሬዚዳንት ታዬ አጽቀሥላሴ። ከዛም በፊት ስለ ኢትዮጵያና ስለ ግብፅ ሲያወሩ ጎረቤቷ ኢትዮጵያ የምትባል ጎረቤት እያሉ ነው። ኢትዮጵያና ግብፅ ጎረቤት ነው ይመስላቸው። ብዙም አላቅም ነው እያሉ ያሉት፣ ግን ትንሽ አውቃለሁ እያሉ ነው። ተወሰነ አውቃለሁ እንግዲህ በማውቀው ደረጃ ጠንካራ ነው እያሉ ነው። እየነገሩን ያሉት ነገር አለ። ግብፅን የምንፈልገው ነገር አለ፣ እሱን ታደርጊያለሽ፣ የምትፈልጊው ነገር ይደረግልሻል። በዚህ ንግግር ውስጥ የኢትዮጵያው መሪ ጠንካራ ነው ሲሉ በዚህ ንግግር ውስጥ ኢትዮጵያን እንዴት ሃንድል እንደሚያደርጓት ደግሞ የሚያሳይ ምንድን ነው እያሉ ያሉት? ኢትዮጵያን እንደልላታለን፣ ኢትዮጵያን እንደልላታለን። ኦፍ ኮርስ የግብፅ ፍላጎት ሲሳካ የኢትዮጵያ ኪሳራ አለ። ያንን ኪሳራ ወይ በገንዘብ ወይ በሆነ አይነት መንገድ እንድታገኝ እናደርጋለን። ግን በአባይ ወንዝ ላይ በህዳሴ ግድቡ ላይ ግብፅ የምትፈልጊው ነገር እንደሚሳካ እርግጠኛ ሁኚ። ኢትዮጵያንስ ጠንካራ ናት እያለን የሚደልል መደለያ ነገር እናደርጋለን። ይህ ወዴት ይመልሰናል መሰላችሁ? ትራምፕ ለመጀመሪያ ጊዜ የህዳሴን ግድብ
ጉዳይ ይዘው ግብፅንና ኢትዮጵያን ባሸማገሉ ወቅት ያቀረቡት አማራጭ ተመሳሳይ ነው። ያኔ ግድቡ አልተጠናቀቀም። ስለዚህ ኢትዮጵያ ግድቡን እንድታቆመው አይነት ነገር ነበር ያኔ፣ ወይም በግብፅ ፍላጎት አይነት መልኩ እንዲሄድ ነው፣ እንዲዘገይ ማለት ነው። ግብፅ በወቅቱ የምታነሳው ከውሃ ሙሌቱ ጋር የተያያዘ ችግር ነበር። ስለዚህ የውሃ ሙሌቱ በጣም በረዘመ ጊዜ እንዲጠናቀቅ የሚል ነው። ኢትዮጵያ የውሃ ሙሌቱን በጣም በረዘመ ጊዜ ላድርገው ከተባለ ግንባታው ራሱ ይጓተታል። ምክንያቱም ግንባታው ከፍ ሲል ውሃ ነው የሚይዘው። ግንባታው በተጓተተ ቁጥር በአመት $1 ቢሊዮን መሰለኝ እንከስራለን የሚል ነገር ነበረ በኢትዮጵያ በኩል። ዶናልድ ትራምፕ ግብፅ እንዳለችው ይሁን፣ ኢትዮጵያ የምትከስረውን ኪሳራ እኛ እንሸፍናለን የሚል በየአመቱ የምትከስረውን ኪሳራውን እኛ እንሸፍናለን። በወቅቱ የግብፅ ፍላጎት ይሳካ፣ ኢትዮጵያ ግን መደለያን የቀረበላት። ጋይስ አሁንም ተመሳሳይ ነገር ነው። ትራምፕ አዲስ ነገር ይዞ አልመጡ። አዲሱ ነገር ከግብፅ የሚፈልጉት ነገር ትልቅ ነው አሁን ላይ። ስለዚህ በጣም ከባድ ጉዳይ ነው። የህልውናችሁ ጉዳይ ነው። ወደኋላ መመለስ የማይችል ጉዳይ ነው። እንደገና መሪውም ጠንካራ ነው። የምጋፈጠውን ነገር አስቡት። ምን ይዤላችሁ እንደምመጣ ገምቱ። በዛ ልክ ነው የምጠይቃችሁ እያሉ ነው። እና ከግብፅ የሚፈልጉት ነገር ትልቅ ነው። ኢትዮጵያ ላይ ግን ወይ በመደለያ አሊያም ደግሞ በቅጣት ወይም በጫና የግብፅን ፍላጎት ተቀበለ አንዳች ስምምነት ላይ እንድትደርስ ሊያደርጉ እንደሆነ ነው። ቁማራቸው ይሄ መሆኑን ነው እየተናገሩ ያሉት። ለግብፅ ፍላጎቷን በማሳካት ኢትዮጵያን ደግሞ መደለያ በመስጠት የግብፅን ፍላጎት እንዲሳካ አድርገን ከዛ በኋላ ከግብፅ የምንፈልገውን ነገር እናገኛለን። ታዲስ የዶናልድ ትራምፕ ቁማር ይሄ ነው። እዛ መድረክ ላይ የተነገረው ነገር ይሄ አሁን ያልኩት ለኢትዮጵያ በጣም አስፈሪ የሆነው ጉዳይ። በቃ ይሄንን እኮ አይታችሁ ኢትዮጵያ የሽምግልናውንም ወይም የድርድሩን ጉዳይ ተቀብላ ስትሄድ ምን ሊሆን እንደሚችል ማወቅ ነው። ሱዳን፣ ግብፅ አሉ፣ አሜሪካ አለች፣ ኢትዮጵያ አለች። ሶስቱ ነው የሚያወሩት፣ ሶስቱ ነው የሚስማሙት፣ ተመሳሳይ አቋም ያላቸው። ኢትዮጵያ ዝም ብለሽ ፈርሚ ነው የምትባል። ኢትዮጵያ ሀሳብ ልትሰጥ የምትችለው እዛ ጠረጴዛ ላይ መደለያው አንሶኛል ወይ መደለያው በአይነት ይቀየርልኝ ይሄ ይሁንልኝ ምናምን ካልሆነ በስተቀር ዶናልድ ትራምፕ ትላንት ያደረጉት ንግግር ኢትዮጵያ በአባይ ላይ የሚኖራት መብት እንደማይኖር ማረጋገጫ ነው። አባይ ላይ የህዳሴ ግድብም ላይ አለኝ የምትለው አሁን ላይ ያላት መብት፣ እጇ ላይ ያለ መብት፣ እሱን የምትነጠቅበት የሽምግልና ሂደት፣ እሱን የምትነጠቅበት የድርድር ሂደት ነው። እኔ መፍትሄውን ተናግሬያለሁ። መፍትሄው አለመሄድ አልቀበልም ማለት በቂ ምክንያት አለ። ዶናልድ ትራምፕ ገለልተኛም አይደሉም። ምናልባት ይህንን መጥቀስ አስፈሪ እንኳን ከሆነ፣ ነገር ግን ጉዳዩ የአፍሪካ ጉዳይ ነው። ከአፍሪካ ህብረት ጋር ማያያዝ፣ ከአፍሪካውያን ጋር ማያያዝ በዛ ደረጃ መታየት ያለበት ነው። እንዲህ ማለት ይቻላል። የሚመጣውን ነገር ለመጋፈጥ መሞከር ነው መፍትሄው ነው። የብልጽግና ሰዎች ግን ጠቅላይ ሚኒስትሩ በዶናልድ ትራምፕ ዘንድ ጠንካራ ተባሉ የሚል ደስታ ላይ ነበሩ።
አንደኛ ዶናልድ ትራምፕ ጠቅላይ ሚኒስቴሩን ይሁን ፕሬዝዳንቱን ይሁን ማንን እንዳሉ የማይታወቅ ጠቅላይ ሚኒስቴሩንስ ቢሆን እዛ መድረክ ላይ ጮሆ ሊሰማህ የሚገባው ጉዳይ ጠቅላይ ሚኒስቴሩ የተሞካሹበት ጉዳይ ሳይሆን በእንደዛ አይነት መደለያ ሀገር ላይ የመጣው ትልቅ አደጋ ነው ጮሆ ሊሰማህ የሚገባው፣ ገዝፎ ሊታየህ የሚገባው፣ ልትነጋገርበት የሚገባው እሱ እና አስፈርቶኛል የአንዳንድ የብልጽግና ሰዎች እንቅስቃሴ። ምክንያቱም ብልጽግናም እንደዛ ሊያስብ ይችላል፣ አላውቅም። ያስፈራኛል። የሚሄዱ የሚገቡ ይመስለኛል። ምክንያቱም ሳያቸው ትራምፕን ገፍተን አንችልም፣ በዛውም የባህር በር እንጠይቃለን። እንዲህ አይነት ነገሮችን ነው የሚያነሱት። ይኸው ጠቅላይ ሚኒስቴራችን እንዲህ ተባለ፣ ድርድር እንዴት ይጠላል፣ ሽምግልና እንዴት ይጠላል ነው ሲሉ መስማት። ለሽምግልና ነው የተጠራ ነው ይላሉ፣ ግን ለሽምግልና አልተጠሩም። ይኸው ዶናልድ ትራምፕ እየተናገሩ ነው። ዲል እኮ ነው ያደረጉት እዛ መድረክ ላይ በአካል ተገናኝተው ዲል እኮ ነው ያደረጉት። ትልቅ ነገር ነው ማደርግልህ አልሲሲ። አስበው፣ ልብ በል። የህልውና ጉዳይ ነው። ግድቡ ውሃዎቹን አቁሞታል። የምትጠጡት የለም፣ የምትዝናኑበት የለም፣ የቱሪዝም ምናምን እንደዚህ አይነት ነገር የለም። ፒራሚዱ አፈር ነው የሚሆነው። ይህን ልብ በል እያሉት ነው። አልሲሲ ግድቡ እኮ ያለቀ ነው፣ መሀል ላይ እንኳን ቢሆን ኦኬ ቀላሉ ነው ይባላል፣ ግን ያለቀ ጉዳይ ላይ ነው። ከመጀመሪያው መሀል ላይም አሁንም ስጠይቅ የነበረውን ነገር ላሳካል እያልኩ ያለሁት ካለቀ በኋላ የማይመለስ አይነት ነገር ላይ ነው። ልብ በል ይሄን። መሪያቸውም ቀላል ሰው እንዳይመስል። አንተ ልክ እንዳንተው ጠንካራ እንደሆነ አውቃለሁ። በአንተ ልክ ባይሆንም ሰምቻለሁ፣ ወይም ደግሞ በተወሰነ ደረጃ አውቄያለሁ፣ ተረድቻለሁ። ከእንደዚህ አይነት መሪ ጋር ተጋፍጬ ሊቀለበስ የማይችል ነገርን ቀልብሼ ህይወታችሁ ላይ የመጣውን መዓት ላቆም ነው እያሉት። በቃ ይሄ እኮ ነው የተነገረው። የንግድ ቋንቋ እኮ ነው የተወራው። ስለዚህ ከእናንተ የምንጠብቀውን ነገር ልብ በል እያሉት። ድርድር ነው እዛ ጋ የተደረገው። ኢትስ ኦልሬዲ አልቋል። በቃ አልቋል። አሁን ይህን ሽምግልና ነው ልትለው አትችልም። ድርድር ነው ካልክ ድርድሩ በግብፅና በአሜሪካ መካከል ነው። አንተን አይመለከት። አንተ ማባያ ነህ እዛ። አንተ ገጸ በረከት ነህ እዛ። አንተ የምትሰዋ ነህ እዛ። አሜሪካ ከግብፅ የምትፈልገውን ነገር ለማግኘት ግብፅ ፊት የምታርደህ በግ ነህ። ቢላ ሲሳል ያየሁት እዛ መድረኩ ላይ ሁለቱ የተነበሩበት ላይ እኔ የቢላው ድምፅ ነው ሲሰማኝ ነበር። የብልጽግና ሰዎች ግን መሪያችን ጠንካራ ተባለ የሚለው ነው ሲያስደስታቸው የነበረው። እነዚህ ሰዎች ጠቅላይ ሚኒስቴሩ የሚሞካሹ ከሆነ ምንም ነገር ቢሄድ ምንም ነገር ቢጠፋ ግድ ያላቸው አይነት ሰዎች አሉ። ግድ ያላቸው አይደለም። ሁላችንም ልንሰማው የሚገባው ኢትዮጵያ ላይ የተደቀነው አደጋ ነው። ድርድር አልተጠራህም፣ ሽምግልና አልተጠራህም። ድርድሩ በግብፅና በአሜሪካ መካከል እንደሆነ አየነው። የሆነ ጊዜ በደብዳቤ ነበር፣ የሆነ ጊዜ በንግግር ነበር። አሁን ሁለቱ ተገናኝተው ሲደራደሩ አየን። አልሲሲም ችግር የለም አርግልን እንጂ በግብፅ በኩል የሚሆን ይሆናል እና ዶናልድ ትራምፕ አንድ የሰላም ምክር ቤት የሚባል ነው፣ የሰላም ጉባኤ የሚባል አቋቁሟል። የእድሜ ልክ የዛ ጉባኤ መሪ እሳቸው ናቸው። የእድሜ ልክ ማለት ነው፣ ፕሬዚዳንትነት ከወረዱም በኋላ ማለት ነው። ሌሎች አባላቶች በጊዜያዊነት ነው የሚገቡት።
ምናልባት ለ2-3 ዓመት ለ5 ዓመት በዛ ጉባኤ ውስጥ እቆያለሁ ብሎ የሚያስብ ሰው $1 ሚሊዮን ኢንካሽ በጥሬ ገንዘብ ማስገባት መቻላል። አሁን ግብፅ የትኛውን እንደሆነ አላውቅም፣ ግን አልሲሲ እዛ ጉባኤ ውስጥ እንደምትገባ አረጋግጠዋል። የጋዛንም ጉዳይ አታስበሉ። ድርድር ነው የተደረገው፣ እዛ ጋር ንግድ ነው። እዛው መድረክ ላይ ተናግሯል አልሲሲ እና ሰጥተው ሲቀባበሉ ነው ያየ ነው። አለ ኢትዮጵያ አስፈሪ ጊዜ ነው፣ አጣብቂኝ ነው። ግን በእንደዚህ አይነት ጊዜ 9 ሞት መጣ ቢባል አንዱን ግባ በለው ነው የምትለው አይደለም። ስለዚህ ታሪክህን የማያበላሽ ታሪክህን ጥሩ የሚያደርግ አቋም መያዝ ተገቢ ነው። ሽምግልናን የተጠራ ነው በሚል ሰበብ ያልተጠራ ከሆነ የተጠራኸው እንዳልኩ ነው፣ ልትሰዋ ነው። ኢትዮጵያን እንድትሰዋ ነው የተጠራኸው። እዛ ኢትዮጵያን በመሰዋትህ ሆነ ማባቢያ ይሰጣል። አንተ ስትሄድ ለእኔ እሱን ለመቀበል እንደሆነ ነው የሚሰማኝ እና ሳትቀበል ከወጣ ግን በጣም ይገርመኛል። በጣም ነው የሚገርመኝ። አሁን ሽምግልና የተጠራ ነው፣ ድርድር የተጠራ ነው በሚል የሚኬድ ነገር አይደለም። እንደዛ አይደለም ጥሩ። ቀይ ባህርን በዚህ በኩል አንስተን እሱንም ማግኘት እንችላለን ምናምን፣ እሱም የሚሆን ነገር አይደለም። እንደውም ይሄ በአባይ ወንዝ ላይ በህዳሴው ግድብ ላይ ያለህን መብት በሙሉ ለማጣት መዘጋጀትህን ነው ለኔ የሚነግረኝ እሱን ነው። ቀይ ባህርን በዚሁ በአጋጣሚ እንጠይቃለን ስትል ኦሬዲ በዚህ በኩል በቃ ተስፋ ቆርጣል፣ ለመስጠት ወስንሃል ማለት ነው። እሱ ነው የሚገርመኝ። እንዲህ አይነት ሰበቦች መሪያችን ጠንካራ ተባለ በሚልም የሚደረጉ አይነት የመሄድ አዝማሚያ አይነት ነገሮች ብዙም እየጣሙኝ አይደለም፣ እያስፈሩኝ ነው የምላችሁ። የትላንቱ ግን የዶናልድ ትራምፕ እና የአልሲሲ ተገናኝቶ ያደረጉት ንግግር ድርድር ነው የተደረገው። እዛ ልውውጥ ነው የተደረገው፣ ልውውጥ ነው እና በቃ በዓለም ፊት መደራደራቸውን የሚያሳዩ በቃ ግልጽ መልእክት ነው። ግብጽ የምትፈልጊውን ነገር እናደርግልሻለን፣ ከአንቺ የምንጠይቀውን ማግኘት አለብን። ኢትዮጵያን አባብለንም ቢሆን አንቺ ግን የምትፈልጊውን ነገር እናገኛለን፣ እናሳካለን ነው ያሉት ዶናልድ ትራምፕ። በዚህ ደረጃ ታይቶ ወጥ የሆነ አቋም መያዝ፣ ጠንከር ያለ አቋም መያዝ አለበት ወዳጆች። Dios